እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ሕጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን መልኩ ይጠብቃል? ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣብህ ብሎ ደግሞ ይጠይቀናል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርጣ ትቆበልላለች። የሚረግሟችሁን መርቁ ብሎ ሰው ሚስቱን መውደድ ካቃተው፣ ባሏን መውደድ ካቃታት፣ የማያምኑትን ውደዱ ተብሎን ክርስቲያን መውደድ ካቃተን እንዴት ብለን አሁን ለክርስቶስ የምንመልስለት? ሰውን ለማዳን ወርቅ እፈልጋለሁ ቢል ኖሮ ወርቅ ስንት ሰው ይኖረዋል? እግዚአብሔር ግን ሰውን ለማዳን እስከ ውሃ ዝቅ ያለ እሷ አትበሉ እድሜ ለንስሐ ስጠኝ ነው የሚባለው። ወይ ጉድ! እንደዚህ ማለት ጌታ ሆይ ግደለኝ ማለት እኮ እንዲሁ ጸድቅ ያለው ማለት ነው። አስተካክለኝ፣ ጊዜ ስጠኝ፣ ቆየኝ እስካፈራ፣ አትቁረጠኝ ነው የሚባለው። ያለ እግዚአብሔር ፈቃድ ምን አይሾምም። እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው የሾመው ነው? አዎ አይደለም? ሁሉም ባለስልጣን ማለት ነው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምግሙ፣ ችግር የለም። እውነቴን እኮ ነው ማለት ነው። ቢያንስ የድሮዎቹ መጥተው ምንም አያረጉንም ማለት ነው። ስላላደረገ በሬ በቃ እንዲሁ ነው ኑሮ ብሎታ ይኖራል። ምርጫ የለውም። የሚበላውም ምርጫ የለውም። ያው የተወሰነለትን እኔ ሰሞኑን ቲማቲም ልብላ ይላል በሬ ይላል። እስኪ ንገሪ፣ ኧረ እንደው ሻዩ ላይ ቅርንፉድ ጨምሩበት ይላል በሬ አለ። ምርጫ አለው። እኛ እኮ መምረጥ ስለቻልን እኮ ነው። ይሄ ደስ አይላችሁ? የምለብሰውን ይሄኛው ነው፣ ይሄ እንዲህ አይነት ሸሚዝ ደስ አይለኝም እምትል እኮ መራጭ አድርጎ ስለፈጠረ ንጉሥ አድርጎ ነው እኮ የፈጠረ። በራስህ ጊዜ ሁላችንም እንላለን ለገሪ ያለው እግዚአብሔር ስንታውቃታለች። አቤት ስታስቀድስ ሲያስቀድስ ማንም አይቀድመውም እኮ እንላለን። ግን ለነሱ ያልሆነ አይ ቤተ ክርስቲያን እነሱም እንዲህ ነው የሆኑ እንላለን። መጽሐፍ ቅዱስ ተጣልቶ አያውቅም። መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላን ነው ይላል። በገጠር ያሉት ያዝናሉ፣ የከተማው ሰው እንጃ ያላውቅም፣ ከተማ ስለማልኖር። ሰይጣንን እንዲፈትነን ለምን ይፈቅድለታል በሚል ርዕስ ነው የምንማማረው። እስኪ በሉ እግዚአብሔር በሉ። ሰይጣንን እንዲፈትነን ለምን ይፈቅድለታል? ድገሙ እስቲ። እግዚአብሔር በሉ። ሰይጣንን እንዲፈትነን ለምን ይፈቅድለታል? ሶስተኛ በሉ። እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል ነው። እንግዲህ መቼም ትምህርት ስንማር አንዳንድ ጥያቄ መመለስ ነው ዓላማው። ሰይጣን የሚፈጥርብንን ዓላማ መመለስ ነው። እርግጠኛ ነኝ የሁላችሁም ጥያቄ ነው። ነው አይደለም? እስቲ ነው የሚል ነው። እሺ እግዚአብሔር ይስጥልን። የሁላችሁም ጥያቄ ነው። ካልሆነ እንለፈው ርስን። የሁላችሁም ጥያቄ ነው። እሺ በብዙ ሰው የማያምኑ ሰዎችም ይህንን ይጠይቃሉ። እግዚአብሔር መልካም ከሆነ ለምንድን ነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? ለምን ዝም ይላል እግዚአብሔር የሚል ነገር አለ። መጽሐፍ ቅዱስንም ስናነብ የሚጋጭ የሚመስል ነገር ብዙ ነገር ታገኛላችሁ። የመጀመሪያው እግዚአብሔር ባህሪው መልካም ነው። ባህሪው መልካም ነው። በሱ ዘንድ ክፉ የለም። አልወ ጽልመት ውስተ መክፈልታቲሁ። በእግዚአብሔር በባህሪው ኃጢአት የለበትም፣ ነውር ነቀፋ የለበትም። እስመ ንጹሕ አጠባያቲሁ ለእግዚአብሔር። የእግዚአብሔር ባህሪ ሁሉ ፍጹም ንጹሕ ነው። እግዚአብሔር ባህሪው ንጹሕ ነው። ፈቃዱ ደግሞ መልካም ነው። ኄር እግዚአብሔር ለእለ ይትዔገሥዎ ወያድኅኖሙ በጊዜ ምንዳቤሆሙ። እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ወምስካኢነ ውእቱ አምላኩ ለያዕቆብ፣ የያዕቆብ አምላክ መጠጊያችን ነው። ወበይንተዝ ኢንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ ተራሮች ተነስተው ወደ ባህር ልብ እንኳን ተነስተው ቢገቡ ወይም ቢነቀሉ አንደነግጥም፣ የያዕቆብ አምላክ መጠጊያችን ነውና። ይሄ እግዚአብሔር መልካም እንደሆነ ነው የሚያሳየው። እግዚአብሔር
ያበርህ ሊተ ምንትኑ ያፈራህኒ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ምንም የለም። እግዚአብሔር ምእመና ለሕይወቴ፣ እግዚአብሔር የሕይወቴ መታመኛዋ ነው። ምንም የምፈራው ነገር የለም። እመኒ ጸብአኒ ተአይን እይፈራህኒ ልብየ። ሰራዊት እንኳን ከቦ ቢወጋኝ እግዚአብሔር መታመኛዬ ነውና አልፈራም ይላል። ስለ እግዚአብሔር ብርሃን ነው፣ እግዚአብሔር መድኃኒት ነው፣ እግዚአብሔር መልካም ነው። እሱ ራሱ ኖራል። አነ ውእቱ ኖላዊ ኄር ዘበአማን፣ እኔ እውነተኛ እረኛ መልካም እረኛ እኔ ነኝ ይላል። በጎ እረኛ እኔ ነኝ። እንኳን በአፋ ሆኖ መጠበቅ ይቅርና ራስን አሳልፎ በመስጠት እንኳን የሚጠብቅ እረኛ ነው እሱ። እግዚአብሔር ንጉሥ ሆኖ መጠበቁ፣ አምላክ ሆኖ መጠበቁ፣ በሰማያዊት መንግስቱ በግርማ መለኮቱ ሆኖ መጠበቁ ድንቅ ነው። ከዚያ ያለፈ ደግሞ የሚደንቀው ራሱን በመስጠት የጠበቀን እረኝነት ግሩም ነው። ለእኛ ራሱን አሳልፎ መስጠቱ። እግዚአብሔር እኔ ቸር እረኛ ነኝ ብሏል። እኔ ቸር እረኛ ነኝ፣ በጎቼም እኔን ያውቁኛል፣ ድምፄንም ይሰማሉ። በእኔ በኩል የሚገባ ይድናል። እኔ የበጎች በር ነኝ። ዘዋን ታቤ ውቱ ይድህን፣ በእኔ በኩል የሚገባ ይድናል። ይበው ወይ ወፅ፣ ይገባል ይወጣል። ወይ ረክብ ምርአየ፣ መሰማሪያም ያገኛል ይላል። ስለዚህ በጎቼ እኔን ያውቃሉ፣ እኔም በጎቼን አውቃለሁ። አልቦ ዘየሐይደኒዮን እምዴ፣ በጎቼን ከጄ የሚነጥቃቸውም ከቶ የለም ይላል። እንግዲህ እግዚአብሔር ጠባቂያችን ነው፣ እረኛችን ነው፣ መልካም ነው፣ ቸር ነው። እግዚአብሔር ሰው እንዲጠፋም አይፈልግም። ኢፈነወ እግዚአብሔር ለወልዱ ከመ ይትሐጐል ኩሉ ዓለም አላ ከመ ይሕየው። እግዚአብሔር ዓለሙ ሁሉ እንዲድን እንጂ እንዲጠፋ ልጁን አላከውም ይላል። እግዚአብሔር ዓለሙ ሁሉ እንዲድን ነው እንጂ እንዲጠፋ አይፈልግም። ቅድምም ብፁዕ አባታችን እንደጠቀሱልን ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ሲናገር ዘይፈቅድ ይሕየው ኩሉ ዓለም ዘአነ ቀዳሚሆሙ ለኃጥአን፣ የኃጥአን መጀመሪያቸው የምሆን እኔንም ጨምሮ ዓለም ሁሉ እንዲድን የሚወድ እግዚአብሔር ይላል ቅዱስ ጳውሎስ። ዓለም ሁሉ እንዲድን የሚወድ እግዚአብሔር የሚወደው ዓለም ሁሉ እንዲድን ነው። ወይኩን ፈቃድከ እንላለን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን። ቅዱስ ዮሐንስ አፈወርቄን ሲተረጉም ፈቃዱሰ ለእግዚአብሔር ድህነት ዓለም ውእቱ ይላል። ፈቃድህ ይሁን እያልን እንጸለያለን። ፈቃዱ ምንድን ነው ይልና የእግዚአብሔር ፈቃዱ ዓለም እንዲድን ነው ይላል። ሰዎችን ሁሉ ይወዳል፣ ለፍጥረት ሁሉ ይራራል። እግዚአብሔር ፍጥረትን እግዚአብሔር እንኳን እሱ ይቅርና ቅዱሳን ቸሮች ናቸው። የቅዱሳን ቸርነት ከሰው አንሶ እስመ ነፍሰ ጻድቅ ይትራራ ላዕለ ነፍሰ እንስሳሁ፣ የጻድቅ ሰው ነፍስ ለእንስሳ እንኳን ይራራል ይላል። ጻድቅ ለእንስሳ እንኳን የሚያዝን ነው። እግዚአብሔርን ተውት። አንድ ሰው እግዚአብሔርን መምሰል ሲጀምር ለእንስሳ እንኳን የሚያዝን ይሆናል። ለእንስሳት የሚያዝን ይሆናል። ዛሬም ድረስ አሉ ለእንስሳት የሚያዝኑ። በገጠር ያሉት ያዝናሉ። የከተማው ሰው እንጃ ያላውቅም፣ ከተማ ስለማልኖር። የገጠር እናቶች ጤፍ እንኳን ሲያበጥሩ ለወፎቹ ይተውላቸዋል፣ እንዲለቅሙ ይተውላቸዋል። ለዝንጀሮ ይተዋል። በኦሪት ዘዳግም ማለት ቃርሚያ በቃረምክ ጊዜ አዝመራህን ጨርሰህ አትጨደው፣ ለድሃና ለአውሬ ተው ተብሏል። ርኅራኄ የብሉይ ኪዳንም የሐዲስ ኪዳንም አስተምሮ ነው። ጥጃውን አርደህ በእናቱ ወተት አትቀቅለው ይላል። የቸርነት ስራ ነው ይሄ። ርኅሩህን ነው። በእናትና በልጅ መካከል ገብተህ ጭካኔን አታድርግ ማለት ነው። እናትና ልጅን መለየት ጭካኔ ስለሆነ እግዚአብሔር እንኳን ለሰው እናትና ልጅ ይቅርና ለእንስሳት እናትና ልጅነት የሚያዝን ርኅሩህ ነው እግዚአብሔር። ለእንስሳቱ ርኅራኄ ሰርቶላቸዋል። አህያውን ያለመጠን እንዳይጭኑት ስርዓት ሰርቷል እግዚአብሔር። በሬና በሬ እንዳይዋጋ ስርዓት ሰርቷል። አንዱ በሬ የአንዱን በሬ ወግቶ እንዳይገድል ኦሪት ዘጸአት ምዕራፍ 21 ላይ እንደተጻፈልን። ስለዚህ እግዚአብሔር ለእንስሳት እንኳን እንድናዝን ፈጥሮናል። ለሁሉ ልክ መልክ ሰጥቶ ነው የፈጠረ እግዚአብሔር። ሁሉም እንኳን እሱ የእሱ ቅዱሳን እንኳን ቅዱሳን እሱ የፈጠረው ፍጥረት እንኳን መልካም ነው። 6 ቀን የፈጠረው ፍጥረት ሁሉ ወሬ እግዚአብሔር ከመሰናይ እግዚአብሔርም ያ መልካም እንደሆነ አየ እያለን የደመደመው የፈጠረው ፍጥረት ሁሉ እግዚአብሔር መልካም ነው። እንግዲህ እግዚአብሔር መልካም ከሆነ ቸርም ከሆነ
እንዳንጠፋም የሚፈልግ ከሆነ እንድንድንም የሚፈልግ ከሆነ ቸርረኛችንም ከሆነ እሱን ከተጠጋን ምንም የሚነጥቀን ከሌለ በሱ ስም እያመንን እሱን ጥግ እያደረግን የሱን ስም እየጠራን እየጸለይን እያስቀደስን በጎ እግዚአብሔር የሲዶ ክፉ ይደርስብናል።